ቁስ አካል ወይም ማተር ኃይል ከሆነ ህሊና ደግሞ እውነታውን የሚፈጥር ከሆነና ጊዜ ቅዠት ከሆነ እኛ የምንኖረው የሆነ አካል በፈጠረው ግዙፍ የኮምፒውተር ፕሮግራም ወይም ምናባዊ ስሌት ሲሙሌሽን ውስጥ ቢሆንስ? እጆ ጠረጴዛውን ሲነካው በእርግጥ ጠረጴዛውን እየነካው አይደለም። እኛ የምንዳስሰው ቁስን ሳይሆን ኃይልን ነው። የሚታየው ዓለም ሁሉ ከበስተጀርባው ላለው ረቂቅ መረጃ ወይም ኢንፎርሜሽንና ንዝረት ቫይብሬሽን መገለጫ ብቻ ነው። ሜታፊዚክስ የሚነግረን ህሊና ከአጽናፈ ዓለም የመጣ ውጤት አይደለም። ይልቁንም አጽናፈ ዓለም ከህሊና የመጣ ውጤት ነው። አእምሮአችን የዓለም ተመልካች ብቻ አይደለም፣ እውነታውን የሚፈጥር መሐንዲስ ጭምር እንጂ። ታዲያ ከኛ በቢሊዮን ዓመታት የሚቀደም ስልጣኔ ካለ እነሱ የፈጠሩት ማስተር ኮምፒውተር ውስጥ ያለን ፍጡራን ላለመሆናችን ምን ማረጋገጫ አለን? በሚኒ ወርልድ ኢንተርፕሪቴሽን መሰረት እርስዎ በዚህ ዓለም ይህንን ቪዲዮ ለማየት ሲመርጡ በሌላ ትይዩ ዓለም ደግሞ ስልኮን ዘግቶ የተኙበት ሌላ የእርስዎ ቅጂ ወይም ኮፒ ይፈጠራል። ሰላም ጤና ይስጥልኝ። አሁን በዙሪያው ያለውን ዓለም ይመልከቱ። የሚቀመጡበትን ወንበር፣ የሚይዙትን ስልክ ወይም የሚተነፍሱትን አየር። ይህ ሁሉ ነገር ለእርስዎ እውነተኛና ጠንካራ ቁስ ይመስላል። ነገር ግን በዘመናዊ ሳይንስና በጥንታዊ ፍልስፍና ጥልቅ ምርምር ውስጥ ከገባን አንድ አስደንጋጭ እውነት ይጋረጣል። እርስዎ እውነተኛ ነው ብሎ የሚያስቡት ነገር በሙሉ ትልቅ ቅዠት ሊሆን ይችላል። ሳይንስ ቁስ አካልን ፈልቅቆ በአጉሊ መነጽር ሲመረምር ባዶ ቦታ እንጂ ምንም አይነት ጠንካራ ነገር አላገኘም። ጊዜን ሲለካው ጊዜ ወደ ኋላና ወደፊት የማይፈስ የማይንቀሳቀስ ነገር መሆኑን ደረሰበት። ታዲያ እኛ የምናየው ዓለም ምንድን ነው? ከዚህ ከሚታየው ቁስ አካል ባሻገር ያለው እውነተኛው ዓለም ምን ይመስላል? ዛሬ ወደ ሜታፊዚክስ ወይም ወደ ረቂቁ ዓለም ሳይንስ ጥልቅ ጉዞ እናደርጋለን። አእምሮን የሚያሰፋውን ስለ ህሊናው፣ ስለ ጊዜና ስለ አጽናፈ ዓለም ያለዎትን እይታ ሙሉ በሙሉ የሚቀይረውን ይህንን ቪዲዮ እስከ መጨረሻው እንዲከታተሉት እጋብዛለሁ። ለመሆኑ ቁስ ወይም ማተር ምንድን ነው? ከልጅነታችን ጀምሮ የተማርነው ዓለም በአተሞች የተገነባ መሆኑን ነው። አተሞች ደግሞ ጠንካራ ቅንጣቶች እንደሆኑ እናስባለን። ነገር ግን ፊዚክስ የሚያሳየን ፍጹም የተለየ ነገር ነው። አንድን አተም ወስደን መጠኑን ብናገስፈው መሃል ላይ ያለው ኒውክለስ በባዶ ስታዲየም መሃል እንዳለች ትንሽ የተልባ ፍሬ ያህል ነው። በዙሪያ የሚበሩት ወይም የሚሽከረከሩት ኤሌክትሮኖች ደግሞ በስታዲየሙ የመጨረሻ ወንበሮች ላይ እንዳሉ ጥቃቅን አቧራዎች ናቸው። ይህ ማለት ምን መሰላችሁ? ማንኛውም ቁስ አካል 99.9999999% ባዶ ቦታ ነው። እጆ ጠረጴዛውን ሲነካው በእርግጥ ጠረጴዛውን እየነካው አይደለም። በእጆ ውስጥ ያሉ ኤሌክትሮኖችና በጠረጴዛ ውስጥ ያሉ ኤሌክትሮኖች እርስ በርስ ስለሚገፋፉ የሚፈጠረው የኃይል መስክ ወይም ኤሌክትሮማግኔቲክ ሪፓልሽን ነው የጥንካሬውን ስሜት የሚሰጡት። እኛ የምንዳስሰው ቁስን ሳይሆን ኃይልን ነው። የኳንተም ፊዚክስ አባት የሚባለው ማክስ ፕላንክ በኖቤል ሽልማት ንግግሩ ላይ እንዲህ ብሎ ነበር። እንደ አንድ ቁስ አካልን ህይወቱን ሙሉ እንዳጠና ሰው ልነግራችሁ የምችለው ነገር ቢኖር ቁስ አካል የሚባል ፍጹም ገዢ ነገር የለም። ሁሉም ቁስ አካል ሊገኝና ሊኖር የቻለው በአንድ ረቂቅና አስተዋይ አእምሮ አማካኝነት በሚንቀሳቀስ ኃይል ምክንያት ብቻ ነው። ይህ ማለት ሜታፊዚክስ በጥንቱ ዘመን ይለው የነበረው እውነት ዛሬ በሳይንስ እየተረጋገጠ ነው። የሚታየው ዓለም ሁሉ ከበስተጀርባው ላለው ረቂቅ መረጃ ወይም ኢንፎርሜሽንና ንዝረት ወይም ቫይብሬሽን መገለጫ ብቻ ነው። ለመሆኑ እውነታውን የሚፈጥረው ማን ነው? አጽናፈ ዓለም እኛ ብንኖርም ባንኖርም ራሱን ችሎ ይቆማል? ለዚህ ጥያቄ መልስ ለመስጠት ሳይንቲስቶች ኳንተም ፊዚክስን ትልቁ ሚስጥር ይፋ አድርገዋል።
እሱም የታዛቢው ተጽዕኖ ወይም ኦብዘርቨር ኢፌክት ይባላል። በኳንተም ላቦራቶሪዎች ውስጥ ሳይንቲስቶች እንደ ኤሌክትሮን ያሉ ጥቃቅን ቅንጣቶችን ወደ ስክሪን ሲተኩሱ አንድ አስገራሚ ነገር አስተዋሉ። ማንም ሰው በማይመለከታቸው ጊዜ ቅንጣቶቹ እንደ ማዕበል ወይም ዌቭ ይሰራጫሉ። ሊሆኑ የሚችሉ ማለቂያ የሌላቸው አማራጮች ሆነው ይኖራሉ። ነገር ግን አንድ ሳይንቲስት ወይም ካሜራ ምን እየሆኑ ነው ብሎ መመልከት ሲጀምር ያ ማዕበል ወዲያውኑ ይጠፋና ወደ አንዲት ጠንካራ ቅንጣት ወይም ፓርቲክል ይለወጣል። ይህ ማለት ምን ማለት ነው? የእርሶ ማየት ወይም ማስተዋል ኮንሽስነስ ራሱ እውነታውን ይቀርጻል ማለት ነው። ህሊና ከሌለ አጽናፈ ዓለም ሊሆኑ የሚችሉ የኃይል ሞገዶች ስብስብ ብቻ ነው። ሜታፊዚክስ የሚነግረን ትልቁ እውነት ይህ ነው። ህሊና ከአጽናፈ ዓለም የመጣ ውጤት አይደለም፣ ይልቁንም አጽናፈ ዓለም ከህሊና የመጣ ውጤት ነው። አእምሮአችን የዓለም ተመልካች ብቻ አይደለም፣ እውነታውን የሚፈጥር መሐንዲስ ጭምር እንጂ። እስቲ ስለ ጊዜ እናስብ። ትላንት አልፏል፣ ነገ ደግሞ ገና አልመጣም። እኛ ያለንበት ብቸኛ እውነታ አሁን የተባለችው ቅጽበት ብቻ ናት ብለን እናምናለን። ነገር ግን አልበርት አንስታይን ይህንን እምነታችንን ሙሉ በሙሉ ሰባብሮታል። በአንጻራዊነት ቲዮሪ ኦፍ ሪላቲቪቲ መሰረት ጊዜ ቋሚ አይደለም። በፍጥነት በተጓዙ ቁጥር ጊዜ ይረዝማል። ታይም ዳይሌሽን ይባላል። በትልቅ ስበት ወይም ግራቪቲ አቅራቢያ ጊዜ ቀስ ብሎ ይጓዛል። ይህ ማለት ለእኔ 1 ሰዓት የሆነው ነገር በሌላ የጠፈር ክፍል ላለ አካል ሚሊየን ዓመታት ሊሆን ይችላል። በሜታፊዚክስና በዘመናዊ ኮስሞሎጂ ብሎክ ዩኒቨርስ የሚባል ጽንሰ ሀሳብ አለ። በዚህ እይታ መሰረት ያለፈው ዘመን፣ የአሁኑ ቅጽበትና የወደፊቱ ጊዜ ሁሉም በአንድ ላይ አሁኑኑ ሕያው ሆነው ይገኛሉ። ልክ የአንድ ፊልም ሲዲ ወይም የመጀመሪያው ክፍል፣ የመሃሉ ክፍልና ማጠቃለያው በአንድ ላይ ተጽፈው እንዳሉት ሁሉ የእርሶ መወለድ፣ አሁን ይህንን ቪዲዮ ማየቶና የወደፊት እርጅናው በአጽናፈ ዓለም ጨርቅ ላይ በአንድ ላይ ተከማችተው ይገኛሉ። አንስታይን የቅርብ ጓደኛው ሲሞት ለቤተሰቦቹ የጻፈው ደብዳቤ ላይ እንዲህ ብሎ ነበር። እኛ ፊዚክስን የምናውቅ ሰዎች ያለፈው አሁኑና የወደፊቱ ጊዜ መካከል ያለው ልዩነት ግትር የሆነ ቅዠት ብቻ መሆኑን እንረዳለን። ቁስ አካል ኃይል ከሆነ፣ ህሊና ደግሞ እውነታውን የሚፈጥር ከሆነና ጊዜ ቅዠት ከሆነ እኛ የምንኖረው በግዙፍ የኮምፒውተር ፕሮግራም ወይም ምናባዊ ስሌት ሲሙሌሽን ውስጥ ነው ሊባል ይችላልን? ብታምኑም ባታምኑም ይህ ጥያቄ ዛሬ የሲሊኮን ቫሊ ሳይንቲስቶችንና እንደ ኤለን መስክ ያሉ ቢሊዮነሮችን ጭምር እያከራከረ ይገኛል። የቪዲዮ ጌሞችን እድገት ተመልከቱ። ከጥቂት 10 ዓመታት በፊት ባለ 2 መስመር ጨዋታ የነበሩት ጌሞች ዛሬ በሚሊዮን የሚቆጠሩ ሰዎች የሚኖሩባቸው ፍጹም እውነተኛ የሚመስሉ የስሪዲ ዓለማት ሆነዋል። ታዲያ ከኛ በቢሊዮን ዓመታት የሚቀድም ስልጣኔ ካለ እነሱ የፈጠሩት ማስተር ኮምፒውተር ውስጥ ያለን ፍጡራን ላለመሆናችን ምን ማረጋገጫ አለን? በሌላ በኩል የኳንተም ፊዚክስ የብዙ ዓለማት ቲዮሪ ሜኒ ወርልድስ ኢንተርፕሪቴሽን እያንዳንዱ የምናደርገው ምርጫ አዳዲስ ትይዩ ዓለማትን ፓራሌል ዩኒቨርስ እንደሚፈጥር ይነግረናል። እርስዎ በዚህ ዓለም ይህንን ቪዲዮ ለማየት ሲመርጡ በሌላ ትይዩ ዓለም ደግሞ ስልኮን ዘግተው የተኙበት ሌላ የእርሶ ቅጂ ይፈጠራል። ማለቂያ የሌላቸው አማራጮች፣ ማለቂያ የሌላቸው እውነታዎች። ሜታፊዚክስ ይህ ነው። ይህ ሁሉ አስደናቂ የሜታፊዚክስ ምስጢር ወደ አንድ ትልቅ ነጥብ ያመጣናል። እርስዎ በዚህ ሰፊ አጽናፈ ዓለም ውስጥ በአጋጣሚ የተፈጠሩ ምንም ፋይዳ የሌላቸው ተራ ፍጡር አይደሉም። እርስዎ አጽናፈ ዓለም ራሱን የሚመለከትበት፣ ራሱን የሚያደንቅበትና የሚመረምርበት ሕያው ህሊና ነዎት። ታዋቂ የኮስሞሎጂ ሊቅ ካርል ሴገን እንዳለው እኛ ማለት አጽናፈ ዓለም ራሱን እንዲያውቅ የተፈጠርን መንገዶች ነን። በዙሪያው ያለው እውነታ በሐሳቦ፣ በምርጫውና በንቃተ ህሊናው የሚቀረጽ ነው። ስለዚህ
የረቂቁን ዓለም ሕግጋት በመረዳት ሕይወቶን በበጎነት በእውቀትና በታላቅ ልብ ይምሩ። እውነታው እርሱ የሚያስቡት ሳይሆን እርሱ የሚፈጥሩት ነውና። እስቲ ደግሞ አሁን ሜታፊዚክስ ከኳንተም ፊዚክስ ከአስትሮኖሚ እንዲሁም ከሃይማኖት ይዘቶች ጋር ያለውን ግንኙነት አንስተን ለመመልከት እንሞክር። ብዙ ሰዎች ሜታፊዚክስን እንደ ተራ የቀን ቅዠት ወይም ምናባዊ ፍልስፍና ያዩታል። ነገር ግን እውነታው ግንኙነቱ ከምናስበው በላይ ጥልቅ ነው። ሜታፊዚክስ ከፊዚክስና ከአስትሮኖሚ የሥነ ከዋክብት ጥናት ጋር በቀጥታ የሚገናኝባቸው መሠረታዊ መስኮች አሉ። በአስትሮኖሚና በኮስሞሎጂ አጽናፈ ዓለም እንዴት እንደተፈጠረና ጋላክሲዎች እንዴት እንደሚንቀሳቀሱ በአካል እንመለከታለን። ነገር ግን የሳይንስ ሊቃውንት ወደ ቢግ ባንግ መጀመሪያ ማለትም ጊዜ ወደ ዜሮ ወይም T=0 ሲጠጋ ምን እንደነበረ ለማጥናት ሲሞክሩ የፊዚክስ ሕጎች በሙሉ መስራት ያቆማሉ። የሳይንስ መስቀለኛ መንገድ አስትሮኖሚ አጽናፈ ዓለም እንዴት ነው የሚሰራው ብሎ ሲጠይቅ፣ ሜታፊዚክስ ደግሞ ለመሆኑ አጽናፈ ዓለም ለምን ተፈጠረ? ከቢግ ባንግ በፊት ምን ነበረ? ከቁስ አካል ጀርባ ያለው ሕግ ምንድን ነው? የሚሉትንና በቴሌስኮፕ ሊታዩ የማይችሉትን ረቂቅ ጥያቄዎች ይመረምራል። በተለይም በኳንተም ፊዚክስና በሜታፊዚክስ መካከል ያለው መስመር እጅግ የጠበበ ነው። ኳንተም ፊዚክስ በአጉሊ መነጽር የማይታዩ ቅንጣቶች ሳይንሳዊ ባህሪ በሂሳብ ስሌት ሲያረጋግጥ፣ ሜታፊዚክስ ደግሞ ያ የተረጋገጠው ስሌት ለእውነታው ምን ትርጉም አለው የሚለውን ፍልስፍናዊ ትንተና ይሰጣል። ሜታፊዚክስ ከሃይማኖት ጋር ያለው ልዩነት ስናይ አንድ ጥያቄ ይነሳል። ሜታፊዚክስ ከቁስ አካል ባሻገር ስላለው ረቂቅ ዓለም የሚያጠና ከሆነ ከሃይማኖት ወይም ሪሊጅን ጋር ያለው አንድነትና ልዩነት ምንድን ነው? ድንበራቸውስ የት ላይ ነው? ሁለቱም ሜታፊዚክስም ሃይማኖትም በዓይናችን ከምናየው ቁሳዊ ዓለም ባሻገር የበለጠና የላቀ እውነታ አለ ብለው ያምናሉ። ሁለቱም የሰው ልጅ ሕሊና፣ የነፍስ ሕልውና፣ የዓለም መጀመሪያና የሕይወት ትርጉም ላይ ያተኩራሉ። ይህ አንድነታቸው ሲሆን፣ ነገር ግን በመካከላቸው ግልጽ የሆነ የድንበር መስመር አለ። ሃይማኖት ወይም ሪሊጅን እውነቱን የሚያገኘው በእምነት ወይም ፌዝ እና በመለኮታዊ መገለጥ ዲቫይን ሪቪሌሽን ላይ ተመስርቶ ነው። ሃይማኖት የተወሰኑ ዶግማዎች፣ የአምልኮ ስነ ስርዓቶችና የሞራል ህጎች አሉት። ጥያቄዎችን የሚመልሰው በተቀደሱ መጻሕፍትና በፈጣሪ ቃል ኪዳን ነው። ሜታፊዚክስ እውነቱን ለመፈለግ የሚጠቀመው አመንኪዮ ወይም ሎጂክ፣ ምክንያታዊነት ወይም ሪዝኒንግ እና ፍልስፍናዊ ትንተናን ብቻ ነው። ሜታፊዚክስ የአምልኮ ስነ ስርዓት የለውም። ማንንም እመኑኝ አይልም። ይልቁንም አእምሮን በነፃነት በመጠቀም የነገሮችን ዋና መሰረት ኢዘንስ ኦፍ ቢንግ ለመመርመር ይሞክራል። ሃይማኖት መልስ ለተሰጣቸው ነገሮች እምነት ሲጠይቅ፣ ሜታፊዚክስ ግን ጥያቄዎችን ሳይደብቅ እስከ መጨረሻው መፈልፈልን ይመርጣል። ለመሆኑ ሜታፊዚክስን ልክ እንደ ኒውክሊር ፊዚክስ ወይም እንደ ኳንተም ፊዚክስ የእውነተኛ ሳይንስ ልንለው እንችላለን? ቀጥተኛው መልስ አይደለም። ሜታፊዚክስ በተግባራዊ ሳይንስ ኢምፔሪካል ሳይንስ ምድብ ውስጥ አይካተትም። የፍልስፍና ወይም ፊሎሶፊ ዋና ዘርፍ ነው። ሳይንስ ሊባል የማይችልበት ምክንያት የሚከተለው ነው። 1. የኒውክሊር ፊዚክስ አተምን ሰብሮ በተግባር የሚለካ የሚጨበጥ በላቦራቶሪ ውስጥ ተደጋግሞ ሊሞከርና ስህተት መሆኑን ሊረጋገጥ የሚችል ፎልሲፊየብል የሙከራ ሳይንስ ነው። 2.
ኳንተም ፊዚክስም ቢሆን ምንም እንኳ ረቂቅ ቢሆንም የሂሳብ ቀመሮችን ማቴማቲካል ኢኩዌሽንስ ያሉትና ውጤቱ በተግባር በቴክኖሎጂ እንደ ስማርትፎንና ሌዘር የሚታይ ሳይንስ ነው። ነገር ግን ሜታፊዚክስ ላቦራቶሪ የለውም። በላቦራቶሪ ውስጥ ህሊና ወይም ጊዜን ጨምቆ መለካት አይችልም። ነገር ግን ዋናው ሚስጥር እዚህ ላይ ነው። ሜታፊዚክስ የሳይንስ ሁሉ እናት ማዘር ኦፍ ሳይንስ ነው። ሳይንቲስቶች በላቦራቶሪ ውስጥ ምርምር ከማድረጋቸው በፊት ዓለም ህግ አላት፣ ቁስ አካል ሊጠና ይችላል፣ እውነታው ሊደረስበት የሚችል ነው የሚሉትን መሰረታዊ ሜታፊዚክሳዊ እምነቶች ይዘው ነው የሚነሱት። ስለዚህም ሜታፊዚክስ የላቦራቶሪ ሳይንስ ባይሆንም ሳይንስ ራሱ ቆሞ የሚመረመርበትን መሬት የሚያዘጋጅና ሳይንስ የደረሰበትን ግኝት በጥልቅ አእምሮ እንድንረዳ የሚያደርግ የታላላቅ አስተሳሰቦች ቁንጮ ነው። ስለ ሜታፊዚክስና ስለ አጽናፈ ዓለም ምስጢራት ያደረግነው ጉዞ በዚህ ይጠናቀቃል። በዚህ ርዕስ ላይ ያሉትን አስተያየት ከታች በኮሜንት መስጫው ላይ ያጋሩን። ቪዲዮውን ከወደዱት ላይክ ማድረግና ለወዳጆቹ ማጋራቶን አይርሱ። በሚቀጥለው ድንቅ የሳይንስ ጉዞአችን እስክንገናኝ እውቀትን መፈለጎን አቋርጡ። ሰላም።